ሰላም 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 ውድና የተከበራችሁ ቤተሰቦቻችን እንደምን ቆያችሁ? እኔ ያለው እግዚአብሔር ይመስገን። ጠፍቻለሁ አይደል? አዎ በጣም ጠፍቻለሁ። እኔ ኢንትሮ ከገባው በጣም ቆየው፣ ምክንያቱም ትንሽ ቢዚ ነበርኩኝና ሰሞኑን ዱዱ ነበረች በተከታታይ እየገባች የነበረው የእኔን ፕራንክ እየሰራችኝ የነበረው ምናምን አይታችኋል። እኔ አዝኜላት ነው እንጂ አራስ ነች ብዬ ነው እንጂ መጥፎ ፕራንክ ነበር መሰራት። በጣም ታቁኛላችሁ ድሮ። ብቻ እስቲ ዛሬ የመጣሁላችሁ ምክንያት ሰሞኑን የተፈጠረው ነገር አይታችኋል አይደለ? አንድ ከማሚ ጋር ትንሽ አለመግባባት ፈጥረው ነበር፣ እነሱ ፈተውታል። እኔ ቤት ውስጥ ስገባ የተሳሳቁ ምናምን ነበር የጠበቁኝ። እናም እንደተፈጠረ ምናምን ነግረውኝ ቪዲዮንም አይቼ ነው የተረዳሁት። ሁለት ደግሞ ዱዱ ደበረኝ ስትል ነበር ትላንትናው ቪዲዮ ላይ። በጣም እውነት ለመናገር በጣም ደብሯታል። በእርግጥ ታቁታላችሁ፣ እንዲ አራስ ቤት የነበራችሁ ሰዎች፣ ወልዳችሁ እየታረሳችሁ የነበራችሁ ሰዎች ድብርቱን ታቁታላችሁ። ምን ያክል ወፍር ያለው ብቻ ብላ አይደለም እናንተ ያሰባችሁት ያልወለዳችሁ ሰዎች ወፍር ያለው ብቻ ብላ እንደ ደበራት አይነት ነገር እንትን ያላችሁትና ወፍር ያለው ብላ ሳይሆን የስታል አይደል የሆነ መግለጽ ራሱ ትንሽ የሚከብድ ይመስለኛል አይደል? የሆነ እንዲህ ነው ብላችሁ ማትናገሩት ድብርት አለ አይደል? ጀስት እኔ እንዳቅ ነው እንጂ እንደዛ ያለችኝ ወፍር ያለው ብላ ብቻ አይደለም። እና ለማንኛውም ብቻ ግን ከዚህ ድብርት እንድትወጣ ዛሬ ምን አሰብኩ መሰላችሁ? ከቤት ይዣት ልወጣ ነው። ከቤት ይዣት ልወጣ ነው ማለት ትንሽ እንትን እንደምትናደደው አውቃለሁ ምናምን፣ ልክ እንዳልሆነ አውቃለሁ ምናምን ነገር፣ ግን እቺን ሪስክ ልውሰድ ለሷ ብዬ። በሞተር አይሆንም በመኪና ነው የምንሄደው። መኪናውን ደግሞ የሚይዘው ማን ነው? ወንድሜ ነው የሚይዘው። ለዛ ገና ደግሞ እሱን ነው የምናስፈቅደው። በነገራችን ላይ ማሚ ቤት ኖራ አይደለም፣ በጠዋት ነው ለቅሶ ደርሼ የመጣው ብላኝ የወጣችው እና ሳትመጣብኝ ቶሎ ብዬ ይሻት ልውጣ። እሱ ጋር ሄጄ መኪናውን እሱ እንዲይዝልኝ ነግረውና እሷም አታውቅም። እሷንም ሄጄ ሰርፕራይዝ። ብዙ ጊዜ ባል ያንወጣ ወደ ውጭ ታያለች፣ መቼ ነው ወጣው ትለኛለች። እና ዛሬ እስቲ ነይ ተነሽ የሚላትን ስላት ሪያክቷን እናያለን። በዛ ላይ ደግሞ ብራዘሬን ገና ሄጄ እና ደግሞ ህፃኗ ደግሞ ማንቃት ሆናለች። ህፃኗን ሄጄ አክስቴ ጋር ለአክስቴ ነው ገና ምሰጣት። ሊያብዱብኝ ነው ብቻ እኔ እስቲ ይቅርታ ግን እንዳትቆጡ። ይህ የብራዘር ክላስ ነው። ጠዋት ነው ይተኛል ብዬ አስባለሁ። ተኝታል። ፈልጌ ነበር ልብስ እየቀየርኩ ነው። ብራዘር እንዴት ነሽ? አታስፈራኝ እባክህ። ትመታኝ ነው ገና ከሆነ ስባ እንትን የሆነ ነገር ረስብኝ። ዱዱ ትናንትና ደበረኝ ምናምን ብላ ስታለቅስ ነበር ነው ማለት ነው። አንድ እርግዝና ምናምን ቤት ውስጥ ሲሆን ይደበራል፣ ቤት ውስጥ ሲውሉ። ለዛ ያው በሞተር ትንሽ ንፋስ ስላለ በመኪና በመኪና ልንሄድ ምንድነው ሀይቅ ምናምን ደርሰን ማሳ በልተን ማንንም ተው እንትን ነው ወላጣ ልጅ ምን ይዘናት እንሂድና አራስ አይደለች እንዴ እኮ ብትሆን ማሚ ስለሌለች እኮ የፈጠነ መጥቼ ማሚ ስለሌለች ብታስበይኝ ከተቆጣች የለችም ቤት ውስጥ። ምንድነው ታዲያ ቪዲዮማ በእናትህ ነው ያላ አይደለም። በእናትህ ቶሎ ደርሰን እንምጣ። አንተ ማሚ ሳትመጣ ትመጣለች እኮ ለቅሶ ደርሼ እመጣለሁ ብላለች። ወራ ራስ ምናምን እኮ ቤት ሳትመጣ ማሚ ሳትመጣ የፈጠነ ደርሰን እንምጣ ደብሮኛል ብላለች። እኔም እኮ እንደማይቻል አውቃለሁ። ግን አንዴ ስሙኝ፣ አሁን አራስ በሰዓት ወጣለች። ምን ተማምነህ ነው አንተ? ማሚ ሳትመጣ ቶሎ ደርሰን እንምጣ። ሰዓት እየፈጀን ያለን ምን ተማምነህ ነው? ምንም የምተማመናለሁ። እኔ ለምን ታስጠቀረኛለህ? አትጠቆርም። እኔን ትቆጣኝ ማሚ ታስጠቀረኝ። እኔ አትጠቆርም። እኔ ልጠቆር። ፋሚሊ እየሰማችሁ ነው አይደለ? ማሚ በዚህ ሰዓት የለችም። ድንገት ማሚ ከመጣሽ እኔ ከደሙ ንጹህ ነኝ። ምንም አውቀው ነገር የለም። ይዟትም ከወጣ እሱ ነው። እኔ ይዤ አልወጣም።
አንተ እኔ ይያለሁ አንተ መሪውን ብቻ መኪናውን ብቻ ይዞት አንተ እኔ ከኋላ ህፃኑን ለመኳውን ነግራታለሁ ላክስቴ አንተ ልበስ እስከዛ ልብስ ምን ብላ ሳምና ነው ቆይ አሁን ዱዱን ይዛት ነው ማን ዱዱማ እሷን እንውጣ ትለኛለች እንደው ልበስ በቃ አንተ በእናትህ ምን አሳምናት ኧረ ማሚ እየመጣች ነው በእናትህ ቶሎ ልበስ አንተ እኔ ነው የምሰደበው እኮ አትሰደብም እኔ ልሰደብ እኔ መጣ ታናሽ ማስተዋል ቢያቅተው አንተ ያቅታል ብላ እሷ በእናትህ ቶሎ ባሪያን ያወቅ ቶሎ ልበስ እሺ ቶሎ ልበስ አንተ መጣለች አይደዛ ማሚ ስትመጪ እሱ ነው ያስገድደኝ እንግዲህ ዱዱ ምን እንደምታጠራቀ አክስቴ ላስበቃ መኩ ጋር ሂጅ አሁን ልጀንጅናል ቶሎ ልበስና ጠብቀኝ ተነስተሻል የኔ ቆንጆ አክስት እንዴት ነሽ? ደህና ነሽ? እኔ አለሁ በጠዋት መጣሁ ምን ነው በሰላም እንትን እኔ የሆነች ህፃኗ እንድትይዣት ፈልጊ ምን ነው ለምን እንትን ዱዱ የሆነ ቦታ ደርሰን እንዴ ምን ማለት ነው እሷ እኮ አራስ ናት መውጣት አትችልም የሆነ ቦታ ደርሰን ነው አራቻ አንቆይም ማሚ ቶሎ ትመጣለች እና አራቻ ነው የኔ አራይ ወጣም ጌታና ሩቆ ናባ እንዴ መድረስ በጣም ትቆጣኛለች እኮ ትቆጣለች ግን ማለት ነው አረ ደግሞ አራስ ደንብ አይደለም ከአቅሜ በላይ ነው ትጡ ምናምን ስላቸው ጓ ብለውብኝ አራ በኋላ እሷ ትቆጣለች ቶሎ ነው የምትመጣው አራ ተው አባታው አራ ንፋስ አለ ብርድ ነው ሽፍንፍን አረጋት ነው ሞት አራ ተው እኔ ግን የለሽበትም እኔ ነኝ ያለሁበት ሽፍንፍን አረጋት ህፃኑን ትይዥልኛለሽ እሺ ግን እኔ የለሁበት ትይዥልኛለሽ ህፃኑን እስከመጣ አልቆይም ከዛ ምናልባት ማሚ ከቀደመችን የግድ ነው ይዟት የወጣው ነው የግድ ነው በቃ እኔን ራሱ ተቆጥቶኝ ነው እሺ ግን አይቻልም ደንብ አይደለም ገና ወር ከምናምን አይቻልም የኔ ቆንጆ በቃ እሺ አሁን ዱዱ ነው ሰርፕራይዝ ምናረጋት ዱዬ የኔ ቆንጆ የኔ ክሌም ደህና ነሽ ውይ የኔ ቆንጆ ዛሬ ልንከዳት ነው ሰይሞ ሰርፕራይዝ አረግሻለሁ ብዬሻል ነበር ትላንት ዛሬ ላርግሽ ምንድነው ያጣጋጋኝ ነገር ቅርነት ልንገርሽ በጣም ልንገርሽ ትፈልጊያለሽ ንገረኛ አሳ በልተን እንጣ አትቀልድ እውነት ማሚ ሳመጣ ማሚ ግን የለችም አትቆጣንም እሱማ አቅም ግን የፈጠነ ደርሰን እንጣ ለቅሶ ይጃሉ ብላኝ ስትነግረኝ እኮ ነው ቶሎ ብዬ ሳትይን እንጣ ሳትመጣ ሳትደርስብን ቶሎ ብለን ደርሰን ነበር እኔ ቆንጆ ልንከዳሽ ነው ላይ ነው አንቺ ከዚህ ጊዜ ሁላ በኋላ ውጪ ላይ ደስ አለሽ እውነት ዛሬ ጥየሽ ኧረ ተነሽ በቃ ልብስ ምናምን ለበሽ እሺ እሷንስ አክስቴ መጣለች ማኮ እሷ ትይዛታለች እንዴት እንዳሳመንኳት ደስ አላት አያቻ ቶሎ ትልበስ ህፃኗን ወሰጅልኝ ቶሎ ተመለሱ ግን ሄዳችሁ አንቆይም ኧረ 5 ደቂቃ አንቆይም የኔ ቆንጆ ቶሎ ልበሽ ሳትመጣብን እማዬ እንዳትወርቅ ያረ ለቀቀሽ ድብርቱ ለቀቀኛለች እሺ ከታች ታረጊያለሽ በደንብ እንትን እንዳይልሽ ልብስ ታረጊ እሺ ለውጫ ምንድነው እንዴ ቆየሽ እኮ ተራቺ ወይኔ ልብሱ በቃሽ አንተ ሱሪ ኦኬ ወፍራም ሌላውን ቢያላል አይገባም ጋይስ ይሄን ሱሪ ለክታ የድሮ ልብሶ ያለካቸው የለም አይሆንም ሌላ እንገዛለን አሁን እኔ ውጭው ዝናብ ነው ኮት ይዣለሁ እኔም አክሽቴ አንቆይም እሺ አንቆይም ይዤልሽ እመጣለሁ ላንቺ ናና ቶሎ በል ውጭው ልታይ እንዳያዞርሽ አንተ ላይቱ ይከብዳል
ከምር አመመኝ አይኔ አይንሽ ነው ጌታ ጌታ እኔ ዋይ ላይት ይከብዳል። አዎ እስካሁን ጌታ ነው ታጣቀም ከቤት ጌታ መዘከር ይወጣጣቀም ከቤት ዛሬ ገና እየወጣሽ ማለት እንዲህ ውጪውን ሁሉ አይቶ አታውቅም። ህፃኗ ፀሐይ እንዳትሞቅ ፀሐይ የለም እንደምታዩ ዝናብ ነው። እሺ ግቢ በዚህ በኩል የኔ ቆንጆ። አይዞሽ ካሜራማን እዛው ፊት ለፊት ግባ ነው። እንዴት ነው ደስ የሚለው። እኔ ቆንጆ እስካሁን ድረስ አላወራችም። እስካሁን ግማሽ መንገድ በተናል። ዝም ብላ ውጪውን አየች ትስቃለች፣ ታያለች፣ ትስቃለች። ለዚች ነው የደበረሽ እንዲህ ለማይ እንደዚህ ያወጣት ነው ወይኔ እኛ አንቺ ሰውን ትንሽ ቆይተሽ ምናምን ነው እንተመተው የምታየው ነገር ነው ምናምን እድሜ ልካቸውን የማያዩ ሰዎች ደግሞ እስር ቤት ያሉ ሰዎች ምን ሊሉ ነው? ለአንድ ወር እንትን ካልሽ አንቺ አሰብኩት ስታሰር ደስ ይላል። አረ በጣም ላይቱን ግን ቻልሽ ወደ ውጭ ከብዳል። አሁን እየለመደ አሁን ለመድሽ። ቅድም እንዴት እንዳደረገኝ ቅድም አዞረሽ እኮ ያስቋጥረኝ በጣም ይከብዳል። ለካ ተወርቂ ነበር ባለይዘሽ እዚህ ጋር ሁላ ምን ልጅሽን ግን የተጠሻት ነው የመጣሽው ለመሆኑ እሻት ከወጣ አስቦሳነ ለኔም ራሱ ገና ግን አስቻለሽ እሷን ጥሎ መውጣት እሷን ጥሎ መውጣት መለሳለሁ ጥሎ መለሳለሁ። ኧረ እንቆያለን አንዱ ለቀን 3 ቀን እንቆያለን። ኧረ አንቆይ ምን ችግር አለው? አፈልይ እሷን ጥዬ እሷ ብትኖር ኖሮ ትመለሽ ነው። ሰማችሁ አጉድ ጉድ ሰማችሁ። እሷ ብትኖር አልመለስም። ቤቱን ያስጠላሽ እንዴ? አዎ የለም እኮ ሌላም ቦታ ሄደሽ ቤት ውስጥ ነው የምትገቢው። ሌላም ቦታ ብትሄጂ አሁን እናትሽ ጋር ብትሄጂ እንደውም ተቆጥታ ጭራሽ መስኮት ሁሉ አረመዘገብሽ። እንግዲህ ቻለው እስኪ ወደ ቻለው እስኪ ወደ ቻለው ግን አራሶች እንደዚህ ነው እንዴ? እኔ የምለው ሐዋሳ እንደዚህ ሆነ አይተሻታል አንቺ? ኧረ አላየኋትም። ምን እኮ ገርሞኝ መታጣቁም እዚህ ሰፈር ጭራሽ ደግሞ ማለት ነው በጣም ተለውጠዋል። በጣም ነው የሚያምረው። ሐዋሳ እኮ አይደለም ሌላ ሀገር እኮ ነው የመጣው ይመስላል። ከበር ያው መድኃኒዓለም አዎ የኔ አበባ መድኃኒዓለም አለ የሚለው የተሻለ ነው። መድኃኒዓለም እንደዚህ ሆና ሰርፕራይዝ ነው ላንቺ የሆነው እኔ ላንቺ ተብሎ የተዘጋጀ ነው ይመስለው። እንዴ ተሻሽብርቃ ምናምን ነገር ተዘጋጅታ ምናምን ነገር ተጠብቅሽ አዋሳ አዎ ለዛው ወጭሽ አይዞሽ ቀስ ናፒዬ ናፒ ወረድ እንጂ ናፒ ቶሎ በል እንጂ ወረድ ናፒዬ ና ሰነፈ አረማምሬ ተቀይሯል አረማምሬ ተቀየረ። ምን ይቀየራል? እሺ የት አለ እንትና አሳ ተገኝተዋል ይላል። ከስንት ጊዜ በኋላ አሳ ለበለብ ጀገር ያለም የት አባት ቁጭ በይ 2500 ምን አስበህ? እሺ ምንድነው የምትለኝ? ወይ እነን ወሰድ በና ወይ እሺ አሳውን ወደ ላይ በማድረግ ብቻ እንትና አንተ ነፋስ ሲመጣ ምንድነው ስሜቱ እንዴት ነው? በጣም ደስ ያለኝ እግዚአብሔር ይመስገን። ቦታ እስካሁን አንቺ ቆይ ጉድሽን ልንገርሽ። ወፍራ ያለው ነሽ ነው ትናንት ጀምረሽ
ደግሞ ኮሜንት እያየሁኝ ነበረ። እኔ አሁን የነሱ አሁን እኔ እንደናንተ ወይ እኔ እናንተን ሳማክር እናንተ ትስቃላችሁ። ሳቃችሁብኝ ችግር የለውም። ግን ያው የወለደ ሰው እኔ ይረዳኛል፣ እርግጠኛ ነኝ። ያልወለዱት ናቸው የሳቁት። ያልወለዱት ስቃቸዋል። እናንተ ደግሞ ውለዱ። አሜን በሉ፣ አሜን በሉ፣ ክበሩ። አዎ ልጅም ጭምር ይሁት። አዎ እውነት። ከዛ በኋላ ይገባቸዋል። ራስ ቤት ስትቀመጥ ይገባቸዋል። አዎ ያለበለዚያ እኔ እንኳን ተረድቻታለሁ። ግን እናንተ ኮሜንት ላይ ሳቃችሁባት። እኔ ለነሱ ብታማክራችሁ ችግር የለውም። ሲወልዱ ያሉ በቃ አንቺ ባንቺ ቤት አውቆ እርግማን ነው ወለዱ ከበረ ምርቃት ነው እንጂ መውለድ እኮ ጥሩ ነገር ነው። እና ታዲያ ቆይ ወለዱ ነው አሜን በሉ። በሳቤት የተራገበች ነው። አይኔ ቆንጆ አሳው ግን ቆየ። ቂጣ በዳጣ እየበላን ነው እስከዛ ድረስ በጣም ቆየ። ሰው እንዳለ በጣም በስቷል። ሁለት ቂጣ በልቼ ወደኛ ሁለት ቂጣ በላች። በዛ ላይ ጾም ነው ሰው እና ደግሞ ውድ ነው አሳ። ሐዋሳ ላይ አሁን ውድ ነው። አንድ ገመድ ማለት ነው ወደ 2000 ብር ምናምን እያሉ አንድ ገመድ አንዷ ብቻ ማለት ነው። ክረምት አይደል እንዴ? ለምንድን ነው የተወደደው? ክረምት ነው መቀነስ ነበረበት፣ ግን ጾም ስለሆነ እነሱ ማግኘት እኮ በጾም እኮ እንደውም ብዙ ሰው አይበላማ። ጾም አለው አሳ ጾም አለው የሚል ሰው አለ፣ ግን የለውም ብሎ የሚበላም ሰው ስላለ እንትን አሉ። በጣም በዛ ብሩ ሐዋሳ ላይ በጣም በስቷል። ራበኝና እኔ ቁርስም እኮ አልበላሁም ስመጣ እና ይሄን አንበላ ቢዘጋኝ ሰይን በልቼ ደግሞ የሆነ ሰው ጥርስን ያፍታታልሃል። አረ ይዘጋኛል። አንተ ይፈናከታል ይፈናከታል። እንግዲህ ለፈናከታኝ ነው እንዴ? ላሳየህ ነው ቃሪ አልፈልግም እንዴ አንተ እውነት ይማታል። ሰሚማ የሆነ ሚስጥር ልንገርሽ፣ ግን እንዳትቀየሚ። በእነሱ ፊት ነው የምነግርሽ። ከዛሬ ነግሬሽ አላውቅም። ምንድን ነው እንደዚህ የምታጓጓው? ዝግጁ ነሽ? ይከብዳል ግን ምንድን ነው? ኡፍ የውስጤን ተናግሮ ምንድን ነው የልብን ተናግሮ ውጪ ማደር ይሻላል። ነይ ልንገር፣ በጆሮሽ ልንገርሽ። አፈቅርሻለሁ፣ አብረን እንሆን በእናትሽ። በቃ እኔ አይ ትንሽ ላስብበት ግዝስ ላስብበት እና ባንዴ እኮ እሺ አይባልም። እንደው ትንሽ ቀብረር ማለት የሴትነት ወግ ይባላል። እሺ ሀሳብሽ እስካሁን አይበቃም? ምን አለሽ? ሀሳብሽን ንገሪ። ሀሳቤን ልንገር። ላገባሽ እፈልጋለሁ። መጀመሪያ ጥዶሽ ጥሎሽ ነው ዝም ብዬ ይዤሽ ልጥፋ። አልጠፋም። እውነት በፍጹም ሸፋፋ ካገባኝ በኋላ ነው እኔ እንደዚህ የምትለኝ። ላዝናናሽ ብዬ የመጀመሪያም ቀን ስጠይቀኝ እንደዚህ አልተሽከረም። ይዞት ሄደ። ኧረ አሳውን አንዷን እንኳን ዝም ብሎ አይወረውርልኝ። አሳው ሄደን ነው እንዴ? ሄደን ነው አሳው ነገሩ። እኔ ስለሄድኩ ይወጣል፣ ግን እየፈራው ነው ማሚ ዳታኝ ሰው አይቶ ደግሞ እዛ እንዳይነግራት ሪስኩን ወስዳለሁ። ይኸው ኮፍያ አድርጌያለሁ። እኔማ በምን ያውቁኛል? ያስታውቃል። ኧረ እባክሽ ውሸት ፈራ። በግ ነው ይሄ። በግ ነው ወይ ውሻ ነው? በግ አይመስልም? እውነት ቆዳው የበግ ነው። በግ አይመስልም? ምን አንቺ ደግሞ ውሻን በግ ትላለች እንዴ? አይደለም ከምር በግ ይመስላል ውሻው። ውሻ በግ ነው እየተጥኩ አይደለም። እኔ እኮ ሙሉ አይደለም ያየሁት፣ ከገቡ ወደዛ ነው ያየሁትና እና በግ ታዲያ ምን እዚህ ውስጥ ምን ይሰራል? በግ እዚህ ውስጥ ምን ይሰራል? ሊመጣ ይችላል። እኔ ውጭ አይደል እንዴ? ከምር በግ ነው መሰለኝ። እቺ ልጅ በቃ ሁሉም ነገር አዲስ ሆኖባታል። በግ ውሻ አይታ በግ ነው ትላለች። አሳ አዞ ነው እንዳትል፣ አሳ አዞ ነው እንዳትል። እናቴ ዛሬ አሁን አሳ ነባሪ እንበላለን። በቃ ቆረ አሳ ነባሪ እንበላለን። አቶ ይበናተ ስሚ እንትን በልተሽ ታውቂያለሽ? እኔ በልቼ አውቃለሁ።
ትልቁ አሳ ነባሪ አይደለም የሚባለው ሻርክ ነው የሚባለው። ቆይ ቪዲዮን ፈልጌ ሻርክ አልበለውም። እውነት ሻርክ ይባላል። በጣም ትልቅ ነው። ቪዲዮን ካገኘሁት እዚህ ጋር አስገባላችኋለሁ። የሆነ ሰዓት ላይ እንደውም ረጅሙ አሳ ምንድን ነው የሚባለው? አሁን ትልቅ አሳ ነው የሚባለው? ሻርክ ነው የሚባለው? አንተ ሻርክ እኮ ትልቁ ነው። አሳ ነባሪ እና ሻርክ ምንድን ነው የሚለየው? አንተ የባሰበት ነው። በነገር እንትን የለውም፣ ጣዕም የለውም። አይደለም የባሰበት ነው። አሳ ነባሪ እና ሻርክ ያው ነው እኮ። ሻርክ በእንግሊዘኛ ነው፣ አሳ ነባሪ ደግሞ በአማርኛ ነው። ከሰዓትክ በኋላ ካገኘሁት አስገባላችኋለሁ። በልቼዋለሁ። እንትን የለውም፣ ጣዕም የለውም። ትልቁ አሳ ጣዕም የለውም። ጥሩ ነው። ጣዕም ከሌለው ጥሩ ነው። አሳ አይደለም። አሳ ይኸውላችሁ፣ ምናልባት ሐዋሳ ከመጣችሁ መብላት ያለባችሁ እንትን ነው። ይሄ ምንድነው? ጤናኒቶች ወይ ፊኒቶ የሚባሉት ቁርጥ የምትሆነ ቁርጥ ነው። የአሳ ቁርጥ ነው የምበላው። እሷ ስለሚያማት ጥብስ ነው የምትበላው። የሆድ ህመም ምናምን ያለባችሁ ሰዎች አይመከርም አትብሉ። ካለበለዛ ያጋጠመኝ ምታድር መኝታ ምናምን ፍራሽ አዘጋጁና ሽንት ቤት። ያኔም እኮ አንተ አስበልታኝ ነው። እድሜ ላንተ። አይ ምን ትለምዳለች። በልታ ታውቀውና ረጅም ጊዜ ስለሆነች ከበላች ትለምዳለች ብዬ ነበር ያበላኋት። አስከሳኸኝ። አንዴ በልታ ሳምንቱን ሙሉ ነው እንትን ያለች። በመድኃኒት ነበር ይቷል። በመድኃኒት ወይኔ ናፍቆኝ ነበር በጣም። እሷ ጥሬ አበላም ግን እዚህ ዳጣው በጣም ነው። አስጠብስልሻለሁ። ቆይ በጣም ይጣፍጣል ዳጣው። ልጄ ሄደ። ቆይ አስጠብስልሻለሁ። አንቺ ኧረ ብራ ብራ እንጂ አንቺ እንትኑ በልጬ ይጠጣ ነገር ደግሞ አላመጡልንም። ምንድን ነው ሰው ወስደው ነው? አልገባኝም። በጣም ያብዛል። ያበያ ይታላ ልጅ ዳጣው በጣም የሚጣፍጠው። እንደ አሳ አስበህ ጉረሰው። ስማኝማ ያማኔ ግማሹ ይጠበስ ደረቅ ጥብስ ደረቅ የሚጠጣ ነገርስ የሚጠጣ አምቧና ኮካ፣ ሁለት ኮካ አንድ አምቧ። አይበቃችሁም ወይስ? ኧረ ይበቃናል። በስመ አብ ጨምርላችሁ። የወይኔ አባት ይፍጠን። እሺ የሚጠጣውን አምጣልን። አሁን አሳዘነኝ። ዱዱ መጣልሽ። ይሄን የሚጣፍጠው እሷ ይሄን ነው የምትወደው። እንግዲህ ነው አሪፍ ነው። ስሚ እንግዲህ ያው ወደ ቤታችን እንመለስ ነው። አዎ አልመለስም እያለች ነው። ባትመለሽ ደስ ይልሻል። ህፃኗን ለማን ጥለሽ? እሷ ስላለች እዚህ ቡር። ለማንኛውም እዚህ ቆየን። ኦልሞስት አሁን እዚህ ወደ አንድ ሰዓት ተኩል የሚያክል አሳልፈናል። ብዙ አሳኔ የበላ ነው። በጣም ብዙ አሳኔ የበላ ነው። ሲጣፍጥ ደግሞ የ2000 ብር አሳኔ የበላ ነው። ግን እንብላ አላልናቸው። እንብላ ሳንላቸው ነው የበላ። ስትመጡ ነው ጋብዛችኋለሁ። አዎ ዋትስአፕ አላችሁ? ዋትስአፕ ላይ አናግሩኝ፣ ደውሉለት። እኔንም እንዳትረሱ አብራችሁ። ለማንኛውም እስከ መጨረሻው ያው እንትን እንደምትቆጡኝ አውቃለሁ። እንግዲህ አፉ በሉኝ ከወዲሁ እንደምትቆጡኝ አውቃለሁ። ውድና የተከበራችሁ ቤተሰቦቻችን ቀጣይ ቪዲዮ ላይ እስከምንገናኝ ድረስ ቸር ቆዩልኝ። እወዳችኋለሁ። መልካም ቀን፣ መልካም ምሽት። እንወዳችኋለን። ቻው ቻው።